يهلا. الشيء قال المجمع: بيع وشراء العملات يتم غالبا دون قبض شرعي يجوز التصرف. الإضرار بالاقتصاد. وفي قرار المجمع رابعا لما تشتمل عليه هذه المعاملة من أضرار اقتصادية على الأطراف المتعاملة وخصوصا العميل المستثمر وعلى اقتصاد المجمع بصفة عامة، لأنها تقوم على التوسع في الديون وعلى المجازفة وما تشتمل عليه غالبا من خداع وتضليل وشائعات واحتكار ونجش. نتقالي يهنا ተቃቡዳ ይከሰትበትም። ሁለተኛ አንደኛው ይሄ ሐራም ለመሆኑ በቂ ነው። የገንዘብ የብር የወርቅ እነዚህ ነገራቶች ሁሉ ግብይት በሚደረጉ ጊዜ ከሌላ ግለሰብ ጋር መቀባበል የሚለው መስፈርት ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት መስፈርት ነው። ይሄ ደግሞ አይከሰትበትም። ሁለተኛ ነገር አንድ አካል አበድሮህ በዚያ በብድር ላይ ከእርሱ ጋር ብቻ ነው የምትሰሩት። በሌላ አካል ወጥተህ ያንን መስራት አትችልም። ከአንተ ተጠቃሚ ይሆናል በቀጥታም ሆነ በተዘዋዋሪ ያ ያበደረህ አካል ገባቸዋል። ይህ ደግሞ ሐራም ለነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ነው ብለው ተናግረዋል። አይ ብድር የለውም በቀጥታ በራሴ ነው የምሰራው የሚል ሰውም ቢኖር ተቃቡድ አለው ወይ ተብሎ ይጠየቃል። መቀባበል አለው ወይ? መቀባበል የሚኖር ይህን ይመስላል። እሺ ተጨማሪ ደግሞ ምን አለ መሰለ ሁሱ እንትንም አለው ጋምብሊንግም አለው። ይሄ እንደ ቁማር የምንለው ነገር ማለት ነው። አሁን ስራው ራሱ ፎሬክስ የሚባለው ነገር የሚሰራው ሁለት የሆኑ ለምሳሌ የኢትዮጵያ ብር ወይስ የኢትዮጵያ ወይስ የሆነ ሀገር ዩሮ ወይ ደግሞ የእንትን የአሜሪካ ብር ወይ የጃፓን ምናምን የን ትልና ሁለቱን ነው የምታነጻጽረው። ብድር የለውም የምትሉ ሰዎች ሊቨሬጅ ማለት ሲምፕሊ ብድር ማለት ነው። ሊቨሬጅ ማለት ብድር ማለት ነው። ያለ ሊቨሬጅ የሚሰራ አለ ወይ? አዎ ሊኖር ይችላል። የሚሰራ ባይኖርም አንድ ማዕቀፍ አይደለም። እንግዲህ ይሄ ዑለማዎች የሰጡት ፈትዋ አንድ ማዕቀፍ አይደለም። ለምሳሌ ሊቨሬጅ ይሄ ብድር ተብሎ የሚገለጸው ሊቨሬጅ ነው። በ200 ብር ኖሮ አንተ 2000 ብር እንዳለህ ያስቀምጡልሃል። ሊቨሬጅ የለውም አይደለም። ሊቨሬጅ ያሌለው የተወሰኑ ሊኖሩ ይችላሉ። እነሱም ደግሞ ቢሆኑ ተቃቡት የለባቸውም። አንደኛ፣ ሁለተኛ ጋምብሊንግ ያለባቸው አሉ እና ያው በደንብ የተብራራ አለ። ከዛ አንጻር ነው አይ ቲንክ እንግዲህ ሀዋችን ተባዕን ሊማጂቱ ቢሂ ካልሆነ በቀር አላመነም ብለዋል ነቢ መሐመድ ሰለም። ያለውን ነገር እንትን ብላችሁ የአላህ ስብሓነ ወተዓላ የሐላል መንገዶች ሰፊ ናቸው፣ ወደዛ ሂዱ። እሺ ግን ማንኛውም ነገር በኦንላይን ስራ ስትሰራ ኮሚሽን ካለው ይሄ ሐራም ነው የሚሆነው ማለት ነው። ወንድም መቀባበል አለው የለውም? የለውም። ልክ እንዲሁ ያ ያበደረህ አካል ከአንተ ተጠቃሚ ይሆናል ወይ? አዎ ይሆናል። ይሄ ብቻ በቂ ነው ሐራም ለመሆኑ። ሐዲስ እየነገርኩህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ነው። ማንኛውም ትርፍን ያስገኘ ብድር አይነት ወለድ ነው። በቀጥታ ቢሆን በተዘዋዋሪ ያ አካል ከአንተ ተጠቃሚ እንደሚሆን ባበደረህ ብድር ምክንያት በተቻለላ ያ ነው። ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ ወለድ ነው ብለው ማን ነው ሐራም ነው ወለድ ነው ብለው የተናገሩት የሆነ ነገር ነው። ሌላው ወርቅ፣ ብር ምናምን እነዚህ ተቃቡድ የሚባል መስፈርት ነው። ተባዱል ግድ ነው፣ መቀባበል ግድ ነው። ያን በአየር ላይ የሆነ ነገር ከሆነ አይሆንም። እሱ ቦታቸዋል። በተለይ የማታውቃቸው አካሎች በአካል የሆነ በተጭበረበረ እንኳን ልትይዛቸው የማትችሉ አካሎች ተባዱ ተቃቡድ ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الذهب بالذهب الفضة بالفضة يدا بيد አሉ። ወርቅ በወርቅ ልክ እንዲሁ ብር በብር እነዚህ ነገራቶች እጅ ለእጅ መቀባበል አለባቸው ስትገበያዩ ብለዋል። ይህ አይከሰትበትም አላቸው። خلاص ስለዚህ እነዚህ ሁለቱ ሐራም ያደርጉታል ነገሩን ማለት ነው። ዑለሞችን በዚህ ጉዳይ ጠይቀው ሐራም ነው ብለው ተናግረዋል እያልን ነው። እሺ ጥያቄ አለ ቀጥል። እሺ ሌላ ጥያቄ መጠየቅ ይችላለሁ በዚሁ እንዲሁ ያለ ይህ በተመለከተ ከሆነ ጨረስን። ወንድም ጊዜ እንትን አትበለዱ። ሌላ ጥያቄ ካለ ጠይቅ። በስ ጨርሻለሁ። ሰላም አለይኩም። አለይኩም ሰላም። ሰላም ነው። አልሐምዱሊላህ
አንድ ጥያቄ ነበረኝ ኡስታዝ። ቀብድ መብላት እንዴት ይታያል? አንድ ሰው ቀብድ ይከፍልና የሆነ እቃ ስሩልኝ ይለናል። ከዛም በኋላ እኛ እቃውን ሰርተን እቃውን አልፈልግም በቃ ይለንና ይሄዳል እና ብሩ መብላት እንዴት ይታያል? አይሆንም፣ ሐቅ ነው። ያን ነገር ሸርጋ ሰሩለት ያንን ሐቁን ስምምነታቸውን እስካልሞላቸው ድረስ ከሁለቱም በኩል የወጣው ገንዘብ ለባለቤቱ መመለስ አለበት እኮ ሰውየው። እኛ ግን በብሩ እኮ እቃ ገዝተን ሰርተንበታል። ያን ነገር ሙሉ ሰርታችሁ ልትሰጡት ነበር አይደል የተስማማችሁት? ሙሉ ሰርተን ጭማሪ ብር ይከፍላል ማለት ነው። የቀረውን አሁን ለምሳሌ የ10 ሺህ ብር እቃ ከሆነ 2 ሺህ ብር ይከፍልና 8 ሺህ ብሩን እቃውን ስንጨርስለት ይከፍላል ማለት ነው። ስለዚህ እቃውን ያንን በራሱ ጊዜ መሰየው አልፈልግም ያለው። ከዛ ውሉን አፈረሰ ራሱ። አልፈልግም እኔ በቃ ተውት ምናምን አለን ከጨረስን በኋላ እና ብሩን እኛ መብላታችን ወንጀል ይሆንብናል። ስለዚህ ያለ እናንተ ለእርሱ ለመስራት ያወጣችሁት የከሰራችሁት ገንዘብ ለእርሱ ለሰውየው የተስማማችሁበትን መሰረት በማድረግ ያወጣችሁት ወጭ ነው አይደለም? ያ ሰው ሀቅ በላቸው አይባልም። እና ቴሌብር ሰርቪስ ቻርጅ ቆልጠን ደግሞ እንልካለን። ቴሌብር ሰርቪስ ቻርጅ እንልክላቸዋለን። እነሱ ሲልኩ እኛ ሰርቪስ ቻርጅ ቆርጠን እንሰጣቸዋለን። ምንድን አስበ ነው ቴሌብር ማታ ማታ ላይ ካሽ ብር ሲፈልጉ ቆርጠን እንሰጣቸዋለን። ሰርቪስ ቻርጅ ማለት ነው። ተጨማሪ ትቀበላቸዋለህ? ሰርቪስ ቻርጅ እንቀበላቸዋለን። የአገልግሎት ከሆነ ችግር የለም። ሽኩራን አላህ ይስጥልኝ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እዚህ አንድ ወንድማችን ነበርና ኒስትሮ እየሰራ ነበር የሚተዳደረው። አሁን በጣም ታሞ ኒስትሮ መስራት አልቻለም እና ሕክምና እያደረገ ነበር። ከፍተኛ ብር ተጠይቆ መክፈል አልቻለም እና እህት ወንድሞች የረዱኝ እያላቸው ነው። ምን ታሞ ነው? ጉበቱ ላይ እብጠት ነው እና አዲስ አበባ ሊፈር ተጥፎለታል። እዛ ሄዶ ቶሎ እንዲሰራ ማለት ነው። ልጅየው እዚህ አለ፣ በቪዲዮም ይወጣል፣ ማየት ይቻላል። ምን ይሻላል? ጀማ የተቸገሩ ሰዎች በመጡ ቁጥር የምናስተናግድ ከሆነ መማሪያ ቦታ ሳይሆን ይሄ መረዳጃ ቦታ ሆነ ይቀራል። እስኪ ናቸው እስኪ እንትን ቢሆን የተሻለ ነው። ብዙ ያው አላህ ያሽረውና እንትን የሚችሉ ሰዎች የሚረዱ ሰዎች ካሉ አንተ እንዳልከው መርዳቱ ከክፋት ምናምን አንጻር ሳይሆን አሁን ሁሉም ሰው ሲመጣ ልክ ሁሱ እንዳለው ሁሉም ሰው እንትን እያሉ ማስተናገድ አስቸጋሪ ነው። እንግዲህ ይሄ አላህም እንትን የሚለው አይደለም። እናንተ ብችሉ ካሁን በኋላም የእርዳታ ቤቶች አሉ ይመስለኛል አይደለም? ቲክቶክ ሰፊ ነው በጣም እንደምናየው። እንደዚህ አይነት የእርዳታ ቤቶች ላይ ብትሄዱ፣ ምክንያቱም ዲኑ ራሱ አንድ ሰው ሁሉ ነገር ማድረግ ስለማይችል ማለት ነው። ምናልባት ካሁን በኋላ ላለው የአሁኑ ላይ ሳይሆን ካሁን በኋላ ላለው ኢንሻላህ እየሄዳችሁ እንደዛ አድርጉ። አንድ ሲቀጥል ደግሞ መርዳት የምችሉ ሰዎች ካላችሁ እገዙት። ግን በጣም የምነግራችሁ ነገር ማለት ነው ይህንን ሀሳብ በዚህ እንትን ልበልና፣ ግን ሁሉንም ሰው በቃ ዱንያ ላይ መርዳት አይቻልም። ብዙ ችግረኛ ነው ያለው አሁን ከታች ራሱ ብትመለከቱ ማለት ነው። ስለዚህ ኢንሻላህ የምችሉ ሰዎች ካላችሁ እንትን በሉ፣ ለመርዳት ሞክሩ እና እንደዛ ቢሆን የተሻለ ነው። አንድ ሰው ቢያሳክመው ለምሳሌ አንድ ሰው እኔ ወስደዋለሁ ይበልና ያሳክመው፣
ነቢዩ እንደዛ ነው። አንሳሮች የሙሃጂሮችና የአንሳሮች ታሪክ ያው ሁሱ ይነግረናል። እርዱ ምናምን እኮ አይደለም ያሉት። በቃ ያዘውና አቋቁመው አንዱን ከዛ ከተቋቋመ በኋላ ትለቀዋለህ እንጂ የሆነ 10 ብር ምናምን ስትሰጥ ምናምን አይደለም። ስለዚህ ኢንሻላህ እኔ ነይቶ አንድ ሰውን ያሳክመዋል ይበልና ትምህርቱ ቢቀጥል ጥሩ ነው። መርሐባ ጀዛከላህ ኸይር። እሺ በቪዲዮ አውጪው እስኪ ካለ እና የምትችሉ ሰዎች ካላቸው አግዙት። ባረከላህ። ምን ያህል ለሕክምና ነው የተጠየቁት እህታችን? ወይ አቅርቢው እሱ ከነገራችን። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ሀቢቢ፣ እንዴት ነህ? አማን ነው። ኑሩ አህመድ እባላለሁ። እሺ ሀቢቢ፣ ምን ያህል ተጠይቀህ ነው ለሕክምና መጓጓዣ ምናምን ሁሉንም ብለህ ስትጠቀል ነው? ወደ 120 ሺህ ብር አካባቢ ነው የተጠየቁት። ያው ከዚህ በፊት ተጀምሮልኝ ነበርና ወደ 30 ምናምን አግኝቻለሁኝ። አጓጉሉኝ ተቀምጫለሁ በቃ ቤት ውስጥ። ኦኬ ቆይ እስኪ እሺ፣ በቪዲዮ መውጣት ትችላለህ? መቶ ስንት ነው ያልክኝ? አጠቃላይ 150 ነው ወይስ 120? 120 ከዚህ በፊት ሳታውቀው አትቀርም። ፌስቡክ ላይም ለቅቄው ነበር። ስለዚህ አሁን 90 ነው የሚቀረው እና የቻላችሁትን ያህል ብትተባበሩ ብዬ ነው። ዝም ብለን አሁን በስንት ሰው አሁን ብዙም በቪዲዮ ባይወጣ ጥሩ። አንድ ጊዜ ከታየ ይበቃል። ችግር የለውም። አዎ ለእንትኑ ነው እንጂ ችግር አያስፈላጊ አይደለም። አጥፋው፣ ቪዲዮውን አጥፋውና አካውንቱን ይንገረንና እኛ በአካውንት ዝም ብለን እንጀራ ቀለል እናደርገውና ማለት ነው። አሁን 90 ሺህ ማለት 100 ሰው 900 ብር ቢሰጥ በቂ ነው። 100 ሰው ብቻ ማለት ነው። አንድ 103 ሰው አለ። ሳይቀለል አድርገን ያው ለነገ ከነገ ወዲያ ምናምን ሳይሆን አሁን ምናምን ማለት ነው። እኔ ኢንሻላህ አካውንቱን ያስቀምጥልንና እዚሁ በማስገባ አድርገን እንደሞላለት ሞላልኝ ብሎ ይነግረናል። እሺ አካውንትን አስቀምጣሽ። አይ አመሰግናለሁ። ንገረኝ። አካውንት አሁን የምታየው የምትከታተለው አካውንት 1000 አንድ 1000 72 71 ነው። ይሄ 74 ነው። እርግጠኛ ሆነ 1072 71 63 29 አቤት ልጆች ስሙን ይንገረን። ኑሩ አህመድ ታደሰ ነው። አንዴ ተደግመዋለህ ሀቢቢ። 1060 ስንት 60 ሳይሆን 1000 እሺ 72 71 63 29 1 እንዳልኳቸው በቀላል ስሌት 900 ብር 100 ሰው ብቻ ማለት ማውጣት ይችላል። ቻላችሁ ሰዎች አግዙት። ባረከላሁ ፊኩም። እንደምታያት ናት እንግዲህ ቤታችን የምንኖርባት። አብሽር ትታከማለህ ኢንሻአላህ። አብሽር እሺ። መርሐባ ያውና አላህ ያግዝህ፣ አላህ ያጠንክርህ፣ አላህ ያሽርህ። እኛም የአቅማችን እናስገብተናል። ኢንሻላህ አላህ አፍ ያርግ። ቶሎ እንትን አድርጉትና ኢንሻላህ ወደ ቀጣይ ሀሳብ እንትን እንበል።
እኔ በቅድሙ ጥያቄ ላይ ጥያቄ አለኝ። ሁሱ በቀብድ ጉዳይ ቀብድ ብለው የሚበሉ በኋላ እኮ መልሰው ይሸጡታል። በኋላ መልሰው ሲሸጡ ቀብድንም ይበላሉ፣ እንደገና ደግሞ ሲሸጡ ማለት የሚገባቸው ከተሸጠ እንመልስልሃለን ብለው መመለስ ነው የሚገባቸው አለም። ካልተሸጠና የሚያከስራቸው ነገር ካለ ነው እንትን ማድረግ የሚገባቸው። እነሱ እቃውን መልሰው ይሸጡታል። ያስ እንዴት ነው የሚታየው? እና መጀመሪያ አውጥተናል። ያንን ለመስራት ራሱ ያመጣውን ገንዘብ ነው ያወጣ ነው እያለ ነው እኮ። ሊሸጡ እኮ ነው ያወጡት። ወጪ አውጥተው እኮ ለሰውየው ሲነግሩት እኮ አትርፈው ነው የሚሸጡለት። ያው በወጪ ልክ አይደለም ግን ሰውየው አልወስድም ሲል እነሱ ልክ ናቸው። ያወጡት ወጪ ሊኖር ይችላል ግን መልሰው ይሸጡታል እቃ ለሌላ ሰው። ያንን እቃ ሲሸጡት የሰውየውን ብር መመለስ የለባቸውም ወይ ነው ቀብድ የተቀበሉት? ቃሉን አፈረሰ እንጀራ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በቃላቸው ይገኛሉ ብለው ተናግረዋል። ስለዚህ ሰውየው ቃሉን አፈረሰ በራሱ ጊዜ። የዛኔ ያለ ማውጣት ጉልበታቸውን አውጥተዋል፣ ንብረትን ገዝተዋል። በዚያው በወጣው ገንዘብ ያወጣነው እቃችን ነው እቃ ነው እያሉ ነው። ያ ሰው በመስፈርቱ በቃሉ ተገኝቶ ነገር ግን ያን አንመልስም ብሉት ኖሮ የዛኔ ሐቁን በልተዋል እነዚህ ሰዎች። እሺ ወላሂ አለም አቡከር አለ አይደለ አለው እሱ አረፍ በል ችግር የለው። ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። የልጁ አካውንት ወጥቷል መሰለኝ። ኑሩ የሚል ነው ስሙ። እሺ ስሙ ኑሩ የሚል ነው። አካውንቱን ደግሜ አካውንቱን ደግሜ ልንገራቸው። የልጁን 1072 71 63 29 1 አሁንም ደግምላችኋለሁ 1072 71 63 29 1 ሙሉ ስሙ ኑሩ አህመድ ታደሰ። ኑሩ አህመድ ታደሰ ይላል ሙሉ ስሙ ማለት ነው። ኢንሻአላህ ያው አላህ ሱብሃነሁ ሁሉንም ሰው ጋር መድረስ አይቻልም፣ ሁሉም ሰውንም መርዳት አይቻልም። አላህ ግን በቻልነው አቅም መርዳት የምንችላቸውን ሰዎች እንርዳ። ብንችል ደግሞ ስንረዳም ደግሞ እንደተባለው እንደ አንዳንዱ ዝም ብሎ ብር 10 ብር ምናምን 20 ብር ምናምን እያለው 10 ብር 20 ብር ምናምን የሚሰጥ ሰዋል። እንደዛ ሳይሆን በደንብ በቃ እኔ እችለዋለሁ የሚል አይነት ነገር ብናደርግ ያ ኸይር ነው። ኢንሻአላህ ወገኖች ካላችሁ ከአሁን ሰዓት ጀምሮ መግባት ትችላላችሁ። ምናልባት ቪዲዮ የምትሉኝ ሰዎች ቪዲዮን አጥፍቼው ነው። እሺ አይ ቲንክ ምንም እንትን አላለም። ማታ ላይ ይለቀዋለሁ በሚል አጥፍቼዋለሁ ቪዲዮን። ከዛ አንጻር ነው ኢንሻአላህ። አሁን ጥያቄ እስልምና ላይ ያለው ሰው ካለ ኢንሻአላህ መግባት ይችላል። ኦኬ ያው ኡሚ የሚለው አካውንት ያው አካውንቱ እዚህ ጋር ያለው ነው። ምን ያህል ደረሰልህ አኺ? ስሌታችንን እንድናውቀው አካውንቱ የኔ ነበርና መጥቼ ነው። ቆይ ልስጠው፣ ጎረቤቴ ነው። እሺ ጥያቄ ያለው ሰው ካለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ደግሞ በመንገድ ላይ ነበርኩና ሮመዳን አልፎኝ አሁን ሮመዳን ካለፈኝ 2 ዓመት ምናምን እየሆነኝ ነው እና ያንን ጹም ያለሁኝ አሁን እንዴት ነው የማደርገው? ማለት እስቲፋር ማድረግና የምሰጠው ነገር ወይንስ አለ? አንዴ አንድ ስልክ ገብቶብኛል። አንዴ
السلام عليكم ورحمة الله وبركاته. ድምፄ ይሰማል አይደለም? ድምፄ ይሰማል? መርሐባ። አንተ ነበርከውን የጠየቀው? አቡበከር ይመልስልሃል ሲመጣ። እስከዛ ግን ክርስቲያኖች አላችሁ እዚህ ውስጥ? ትንሹ ነኝ ክርስቲያን ነው ወይ ደግሞ ክርስቲያኖች አላችሁ እዚህ ውስጥ? እኔ ነኝ ወንድም፣ የአሁኑን ጥያቄ ጠየቅኩት እኔ ነኝ እና ያው ሌላም ጭማሪ አለኝ። ኦኬ እሺ፣ ይመልስልሃል በቃ ሲመጣ። እሺ እዚህ ጋር ከስር እማ ወድሻለሁ አለሽ? ሰላም አለይኩም። ሙስሊም ናት እሷ። ኦኬ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። ኦኬ እማ ወድሻለሁ። ኦኬ ምንድን ነበረ ያልከኝ? አቢቢ አፎን። እሺ ስልክ የሆነ ወሳኝ ስልክ ስለነበረ ነው። ጾም በሰፈር ምክንያት ጾም አምልጦኛል ነው። ከዛ ያንን ጾም ያለው ነው ያልኩህ አይደለ? አዎ በመንግስት ችግር የለም። ያለውኝ ወር ነበረ የጾምኩትም በዑዝር ምክንያት ጾም አምልጦን ከሆነ ቀዳውን ካወጣ ነው በቂ ነው። ለዛ ነው እንደውም የሞተ ሰው መማተው ዐለይሂ ሰውሙን ፈልየሱም ዐንሁ ወልዩሁ የሚል ሐዲስ አለ፣ ወይ ደግሞ ሳመ ዐንሁ ወልዩሁ የሚል ሐዲስ አለ። ሞትን አስመልክቶ ራሱ አንድ ሰው ጾም እያለበት ከሞተ ወልዩ ይጾምለታል። ግን ያንን ኢብኑ ቁዳማ አልሙገነ በተሰኘው መጽሐፋቸው ላይ ምን ብለው ነው ያስቀመጡት? ነገር ግን ያ የሆነው በዑዝር ምክንያት ሞቶ ከሆነ ሰውየው ችግር የለውም ብለው ነው ያስቀመጡት። በምንድነው በዑዝር ምክንያት ሳይጾም ሙማጠላ ሳያደርግ ሆኖ ከሆነ ችግር የለም ብለው ነው ያስቀመጡት። ስለዚህ አንተ እንትን ካልክ ከጾምክ ችግር የለም ቀዳ ካወጣ። መርሃባ። ሁለተኛ ጥያቄ ደግሞ ዱንያ ነበር እና የምሰራው በአጋጣሚ አንዲት ፍየል ሞተች። ያቺ ስትሞት በውሸት ማለት ያለበት ቦታ ሰውየውም ጋር ስለምሰራና አዲስም ስለነበርኩ ረመዳን አሳልፍ ያለሁኛው አላህ በምን ምክንያት? ሁለተኛ ነው የጾምኩት። ያው ሀገሩ ላይ አዲስም ስለሆንኩ ባለሁበት ቦታ ስራም በጣም ከባድ ነበር እና ያው ስደት ላይ ስለነበረ በዛ ምክንያት ነው ያሳለፍኩት። ኸይር እስቲ ኢንሻአላህ። ስለዚህ አንተ ሌሎች ሰዎች ጋር ሄደህ እንትን ማለት አለብህ። ይሄ አቲም ነው የምትሆነው። አንድ ረመዳን ቀዳ ሳያወጣ ሁለተኛ ረመዳን የደረሰበት ሰው አቲም ነው የሚሆነው። የሚቀጣቸው ቅጣቶችም ይኖራሉ። ኢንሻአላህ ሌሎች ዑለማዎች ጋር ሄደህ ጠይቅ ይህን ጥያቄ፣ ወይ ሁሱ ካለ እንትን ያስተናል። መርሐባ። እሺ ሁለተኛ ጥያቄ ደግሞ አለኝ። ሁለተኛ ጥያቄ ደግሞ ዱንያ ነበር እና የምሰራው በአጋጣሚ አንዲት ፍየል። እሺ ሀቢቢ ኡሚ የሚለው ስንት ብር ደረሰ እያልከኝ ነበር? ስንት ደረሰ? ወደ 6,000 አካባቢ እየገባ ነው። ኦኬ ኸይር ኢንሻአላህ። በደንብ ያላችሁ ሰዎች ካላችሁ እንትን አስገቡ። እሺ በደንብ ያላችሁ ሰዎች ካላችሁ አስገቡ ኢንሻአላህ። ካሁን በኋላ ማስገቡለት። እሺ ቀጥል አኺሽ። እሺ መርሐባ። አዱንያ ነበርና የምሰራው አንዲት ፍየል ሞተችብኝ ማለት ነው። በአጋጣሚ ውሃ ውስጥ ገባችና ስትሞት እኔ ደግሞ ዋሽቼ ነው የነገርኩት ለሰውየው በሰዓቱ ማለት ነው። ከዛ ወጣሁኝ። ያው አሁን ሰውየውንም ላገኘው አልችልም። እንዴት ነው ማድረግ የምችለው ያንን?
አላሁ አዕለም አላሁ አዕለም። ለምን ነው እንደዚህ አይነት ጥያቄ መጠየቁ ነው? በመሰረቱ የአንድ ሰውን ሐቅ ኖሮብህ ያን አካል ማግኘት የማትችል ከሆነ ተሰደቀ አለይህ ተውበት አድርግና ሰደቃ ስጥ። ከዛ በኋላ ዱዓ አድርግ። አላህ ሱብሓነሁ ወተዓላ ልቡን ያቀነው ዘንድ እንዳይጠይቀህ ያቀነው ዘንድ አላህ ልቡን ዱዓ አድርግ፣ ሰደቃ ስጥ። ክላስ። ግን በዛ አጋጣሚ የሆነን ኢንሲደንት ሲፈጠር በምንም ተአምር ዋሽተን ያንን ኢንሲደንት ለማለት እሺ ከኔ ነው ወይ ከአንተ እየዘገየ ነው መሰለኝ። መርሀባ የኔ ነው ኔትወርክ ትንሽ እንትን ይላል እና ምን ያህል ነው የማወጣው? እስኪ ያን ሰደቃ እንትን ያልከውን ነው ያጠፋኸውን ያክል ለምሳሌ 100 ብር ከሆነ ያጠፋው 100 ብር፣ 200 ብር ከሆነ 200 ብር፣ 300 ብር ከሆነ 300 ብር ያጠፋውን ያክል ሰደቃ ስጥ። ከዛ ግን ተውበት በጣም ያስፈልጋል። ዱዓ ማድረግ በጣም ያስፈልጋል። አላህ ልቡን ያቀነው ዘንድ አይጠይቀኝ ብለህ ማለት ነው። ዱዓ አድርግ። ምክንያቱም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ስላስቀመጠ። እሺ መርሀባ ይሄ ነው ጥያቄው። ወገኖች ካላችሁ መግባት ትችላላችሁ። በተጨማሪ ደግሞ እንትኖች ካላችሁ ኢስላማዊ ጥያቄ ያላችሁ፣ ንጽጽራዊ ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። ንጽጽራዊ ጥያቄ ያላችሁ ሰዎች ማለት ነው። ክርስቲያኖች ካሉ አስገቧቸው። እማወድሻለሁ የሚለው አካውንት። እሺ አቡበከር ሰላም አለይኩም። እኔ ጥያቄ አለኝ። ወአለይኪ ሰላም ወረሕመቱላሂ ወበረካቱ። እሺ ምን መሰለህ እኔ የምጠይቃችሁ ማለት ነው ስለ ኒካ ነበር እና እኔ ያለሁት ሌላ ሀገር ነው፣ እሱም ሌላ ሀገር ነው፣ ቤተሰብም አንድ ላይ አይደሉም እና እንዴት ነው ኒካ ማድረግ የምንችለው? ኢንሻአላህ ብዙ ሲመጣ ጠይቁ እንደዚህ አይነት ጥያቄ። እሺ አሁን እስቲ ሞር ወገኖች ካሉ ምንማራ ንጽጽራዊ ነገርም ለማውራት ኢንሻአላህ እንደዚህ አይነት ጥያቄዎች ብዙ ሲመጣ ጠይቁ። እሺ ወንድም መምጣቱ ስለማይቀር ማለት ነው። እሺ ሌላ ንጽጽራዊ ጥያቄ ያለው አለ? ንጽጽራዊ ጥያቄ ያለው ሰው ካለ መግባት ይችላል። ዩዘር የሚለው አካውንት 2 ዩዘሮች ይታያሉ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይከ ሰላም ወረሕመቱላሂ ወበረካቱ። ኦኬ እንዴት ነህ? ሰላም ነክ? አልሐምዱሊላህ። ክርስቲያኖች የሚያነሱት ባለፈው አንድ ክርስቲያን ሲያነሳ ሰምቼ ነው እና እንድታብራሩት ነው። በዚህ ያሉ ሙስሊሞችም ክርስቲያኖች እንዲረዱት ማለት ነው። እሺ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚመጣላቸው የነበረው ብቻ በጣም ይገርማል። ግን ያው ሰይጣን ነው እንጂ መላኩ አይደለም የሚል ነገር አመጣለሁ። ማስረጃ ሲሏቸው ደግሞ የነቀረቡ አንዳንድ ጊዜ ጅብሪል ሲገለጽ ድምፅ ነበረን። ሱረቱል ጀረስ የሚል ነገር ሀዲስ ላይ አለረን ሰሂህ ቡኻሪ ላይ ገብቶኛል። ችግር የለም። ጥያቄም ብቻ አቅርብ። ላሳጥረው ወይስ እንደዛ? ከዛ ያው ጀረስ የተባለው ደግሞ የሰይጣን ድምፅ ነው የሚል ደግሞ ኢብን ከሲር ላይ አምጥቶ አሳየ። ሱረቱል አዕራፍን ሲፈስር ጀረስ የሰይጣን ድምፅ ነው ይላል። ስለዚህ ኢንሻአላህ አሁን ጥያቄው ራሱ ቫሊዲቲውን ቼክ ስናደርገው የደከመ ይሆናል። እሺ ምን አሉ? ጅብሪል አንዳንዴ ሲመጣ በደውል ድምፅ ይመጣ ነበር አሉን። እሺ ተቀበልን። ከዛ ደግሞ ቀጠሉና በሁለተኛ ደግሞ የኢብሊስ ወይም ደግሞ ሸይጣን የጀረስ ድምፅ አለው የሚል ነገር መጣ። ስለዚህ ሁለቱ አንድ ነው ማለት ነው። ፀሐይ ያበራል፣ ጨረቃም ያበራል። ስለዚህ ጨረቃ ፀሐይ ነው። ምን አይነት አእምሮ ነው ይሄ? ይህንን አእምሮ አሁን ይዘው የሚሞግቱ አካላቶች ምን አይነት አእምሮ ነው የያዙት?
በመሰረቱ ማለት ነው። ሁለተኛ ይህንን አስመልክቶኛ ቀለል ያለ መልስ ነው የምናስቀምጠው በመጀመሪያ ማለት ነው። ጅብሪል ዓለይሂ ሰላም ወደ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ሲመጡ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ጅብሪልም ነቢዩ ማን እንደሆኑ ያውቃሉ፣ ይተዋወቃሉ እርስ በርስ። ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ጋር ሲመጣ የነበረው ሰይጣን ነው የሚል ሙግት ሲያቀርቡልን ምንም ችግር የለውም ተቀብለናል እንላቸዋለን። እምንላቸው ግን እኛ በእናንተ በየትኛው በዓለም መጽሐፍ ነው? በሂንዱዎች መጽሐፍ ነው? በላም አምላኪዎች መጽሐፍ ነው? በድመት አምላኪዎች መጽሐፍ ነው? በአይጥ አምላኪዎች መጽሐፍ ነው? ሰይጣንን አትገዙ፣ ሰይጣንን አትቀበሉ፣ ሰይጣንን ተጠንቀቁ፣ ዝሙት አትስሩ፣ ከመጥፎ ነገር ራቁ የሚል ምን አይነት ሰይጣን ነው ይሄ? እንደዚህ አይነት ሰይጣን ካለማ ይህንን ሰይጣን እኮ ልንከተል ይገባል እኮ። ለምን እንርቀዋለን? ትርቁታላችሁ። ዝሙት አታድርጉ የሚላችሁን፣ አባት እናታችሁን አክብሩ የሚላችሁን፣ ሰው ጋር አትሰዳደቡ የሚላችሁን፣ ሰውን አክብሩ የሚላችሁን፣ አምላክህን ብቻ ተገዛ ሚልህን፣ ጣዖት አታምልክ ሚልህን፣ ከሰይጣን ራቅ ብሎ የሚያዝህ ሰይጣን። ይሄ ሰይጣን እንደውም እነሱ ሊከተሉት ነው የሚገባው። አያስኬድም። ምን አይነት ሎጂክ ነው? ሰው ጥያቄ እኔ ለምሳሌ ክርስትና ለሞገት ብዬ ህሊናዬን እሸጣለሁ? አልሸጥም በምንም ተአምር። ሰይጣን ቁርአን ላይ አለም አዐድ ኢለይኩም ያ በኒ አደም፣ እናንተ የአደም ልጆች ሆይ አላስጠነቀቅኳችሁም ወይ? አለም አዐድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን፣ ሸይጣንን እንዳትገዙ አላስጠነቀቅኳችሁም ወይ የሚለው ሰይጣን ነው። እሱን ተዉት። ይሄ ጅብሪል ሰይጣን የተባለው ጅብሪል ሰይጣን ነው የተባለው ጅብሪል መጣና እንዲህ አለ። ምን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጥቶ ነቢዩ ታመዋል። ከዛ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መድኃኒት የሚሆን ቁርአንን ነገራቸው። እንዲህ የሚለውን ቁርአን። ከዛስ ለሌላ አካል ደግሞ ለምሳሌ በሸይጣን መምሱስ የሆኑ አካላቶች ለሩቅያ ይጠቀሙበታል። የሰይጣን ቃል ነው ሰይጣንን የሚያወጣው። በየትኛው መጽሐፍ ነው የሰይጣን ቃል ሰይጣንን የሚያወጣው? የሰይጣን ትምህርት በየትኛው መጽሐፍ ነው እንትን ሰይጣንን ራሱን ሊያወጣ የሚችለው? ይሄ ስህተት ነው። አንድ ሁለተኛ ወደ ሀሳቡ ደግሞ እንመለስና ቀለል አድርገን እንመለስ። በመሰረቱ እብን ከሲር የዘገበው ዘገባ ضعيف ነው ወይ? ضعيف አይደለም። እሺ በጣም ጠንካራ ሰነዶች አሉት። ትክክልም ነው። የተፈለገበት ነገር ምንድን ነው? እብን ከሲር ያለው ስለ ጀረስ ሳይሆን ያለው ረነተን ያለው ሸይጣን ከሰማይ ሲባረር ረነ አይ ቢማዕና ጩኸትን ጮኸ ማለት ነው። ረነተን ጩኸትን ጮኸ። ያ ጩኸት ደግሞ ምንድን ነው? ረን ማለት እንትን ያለው ጩኸት ማለት ነው። ይሄ ቫይብሬሽን ያለው ጩኸት ድን የሚል ከደውል የሚወጡ አይነት ድምፅ ማለት ነው። ከዛ ጋር የሆነ የሚያገናኘው ነገር አለን። በሐዲስ ደረጃ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ አልቡኻሪ ላይ የመጣው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ዋህይ የሚመጣበት አደገኛው፣ ሁሌም አይደለም የሚመጣው፣ አንዳንዴ ነው በዛ የሚመጣው። እሱም አደገኛ ነው። ወሁወል አሸድ አደገኛው ነው። ያ ደግሞ ምንድን ነው ከተባለ የደውል ድምፅ ነው አልተባለም። እንደ ደውል ድምፅ ነው። እንደ የሚል ቃል አለ። እንደሚለውን ቃል መረዳት ያስፈልጋል። እግዚአብሔር እንደ አንበሳ ያገሳል ማለት አንበሳ ነው ማለት አይደለም። እንደ እንትን ማለት እንትን ነው ማለት አይደለም። የሆነ መመሳሰል አለ ነው። እብን ሐጀር ያ መመሳሰል ምንድን ነው ሲባሉ አይ ቁወተ ሰውት ብለው የተናገሩት የድምፁን ጠንካራነት። ከደውል የሚወጣን ድምፅ ሰምታችኋል አይደል? ጠንካራ ነው። ይሄም ጊዜ ጠንካራ ይሆናል። ያ ደግሞ ከምንድን ነው የሚፈጠረው ከተባለ መላእክቶች በሌላ ሐዲስ ላይ ደግሞ እንደተቀመጠው የአላህ ሱብሓነሁ ወተዓላ ትእዛዝ ሲመጣ መላእክቶች በአጅኒሐቸው ሰማይ ላይ ይመታሉ፣ ከዛ ጠንካራ ድምፅ ይወጣል ብለው የተናገረው ነገር አለ። የተነገረም ዘገባ አለ ማለት ነው፣ በሐዲስ ደረጃ ማለት ነው። ስለዚህ ከዛ አንጻር የምንመለከተው ነው። በሐዲስ ደረጃ እንደ ደውል ድምፅ እንጂ የደውል ድምፅ አልተባለም። ስለዚህ እንደ ደውል ድምፅ ነው የመጣው ማለት አይ ያ የመጣው ሰይጣን ነው የሚል ሙግት የሚያመጣ ከሆነ እኛም ደግሞ ቀለል አድርገን እንሄድና ለምሳሌ እግዚአብሔር እንደ አንበሳ ገሳ ሲባል እግዚአብሔር አንበሳ ነው ማለት ነው ወይ ወደሚል ጥያቄ እንሄዳለን ማለት ነው። ይሄ ፍጹም ስህተት የሆነ ነገር ነው። በል እንደውም ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣው ማን ነው ከተባለ ጅብሪል መሆኑን በግልጽ በሆኑ ነሶች በቁርአንም በሐዲስም ማስረጃ አድርገን ማቅረብ እንችላለን። ሁለተኛ ደግሞ ጭንቅላታችንንም ተጠቅመን በደንብ አስተውሉ። ጭንቅላታችንንም ተጠቅመን የመጣው ጅብሪል መሆኑን አስረግጠን ማሳየት እንችላለን። ይሄን ጭንቅላታችንን ተጠቅመን ማለት ነው። ያ ምንድን ነው ከተባለ አንድ ነገር ወደ አንድ ሰው ሊመጣ የሚችለው ከሶስት በአንድ ነው። አንደኛው ከሰው ፈጠራ ውጤት ሊሆን ይችላል። ከዚህ በፊት ካሉ ነገራቶች የተቀዳ ሊሆን ይችላል። ሁለተኛው
ከሰይጣን ሊሆን ይችላል። ሶስተኛው ከአምላክ ከሶስት ውጭ ሊሆን አይችልም። ስለዚህ በሚዛን ስንመዝነው ልክ እንዳልኳችሁ ቅድም ምን አይነት ሰይጣን ነው እንደዚህ አይነት ትእዛዝን የሚያዘው? የለም ከሰው የተቀዳ ነው እንዳይባል ከዚህ በፊት ከነበረው ነገር ያሌለ ነው። ይሄ መጽሐፉ አደገኛ ነው፣ ከባድ ነው፣ ለሚሰማው ሁሉ ገዢ ነው። የሚሰማው ሁሉ ሱብሃንላህ የሚያስገርም መጽሐፍ ነው። ስለዚህ ከዛ አንጻር ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣው ጅብሪል ዐለይሂ ሰላም መሆኑን ማወቅ እንችላለን። እነዚህን ሀሳቦች ተመለሰልህ? ሽኩረን ኸይረን ኢንሻአላህ ኸይር ነው። በቃ እንግዲህ ባጭሩ ይህ ነው። ሁለት የሚያነሱት ደግሞ ሌላ ደግሞ ማለት ነው ልጁ ጋር እያስገባ ቀጥል፣ ችግር የለውም። አካውንቱን አንዴ ልጁ አሁን እኮ ከልጁ ስለራቀች ነው ወይስ አለ ኡሙ የሚለው አካውንት? ጎረቤት ነን ስላለችኝ ነው። ኦኬ ቀጥል። ዩዘር ጥያቄ አንተ ከላይ ያለው ዩዘር መርሐባ። እሺ አሁን ከሚያነሱት አንዱ ደግሞ መላይካዎች አሁን የጀረስ ድምፅ ያለበትን ቤት አይገባም የሚል ነገር አለ ይላሉ። የጀረስ ድምፅ ሳይሆን ጀረስ ያለበት ቤት አይገቡም የሚለው ድምፅ የሚል ነገር የለም አይደል? እንደዛ ከሆነ ችግር የለውም። እሺ የጀረስ ድምፅ እንዴት ነው ቤት ውስጥ እንዴት ይኖራል? ለምሳሌ የአወከር ድምፅ ቤት ውስጥ ይኖራል እንዴ? አወከር እንጂ አወከር ድምፅ ቤት ውስጥ ሊኖር አይችልም። የአወከር ድምፅ በቫይብሬሽን በሞለኪላር ሲስተም የሚሄድ ነገር ነው እንጂ እንትን የሚል ነገር አይደለም። ለምሳሌ የእንትና ድምፅ የሚባል ነገር አለ እንደ ፊዚካል የለም። መኖር የሚባለው ነገር ኤግዚስታንስ ህልው መሆን ሀለወት የሚባለው ነገር ከአንድ ነገር ምንነትና ማንነት መኖር ጋር የተገናኘ ነው። ድምፅ ደግሞ ስንል በምንነትና ማንነት ያለው ነገር ያለ የአንድ የማንነትና የምንነት ተገላጭ እንጂ ገላጭ እንጂ። ስለዚህ ደውል እንጂ የደውል ድምፅ አንድ ቦታ ሊኖር አይችልም። ስለዚህ ደውል ያለበት ቤት አይገቡም ተብሎ ተነግሯል የሚሉ ዘገባዎች አንዳንድ ዘገባዎች አሉ። አዎ አይገናኝም ከኛ ከምናነሳው ሐዲስ ጋር። መርሐባ ሹክራን ጀዛከላሁ ኸይረን። እሺ አሰላሙ አለይኩም። ወአለይኩም ሰላም። አንዴ ኡሚ የኔ አለሽ? እሺ ቀጥይ ዩዘር በቃ እኔ ጥያቄ ነበረኝና ማለት ነው የሆነ እንትን ፖፖ የሚባል አፕ ነበር እና እዛ ላይ እየሰራን ነበር እና ከዛ እኔ እንጃ ሀራም ነው እንዴ? በቪዲዮ ነው ያለ ቁጭ ምትለው? አይ ኒቃብ ለብሼ ነው እኔ አሁን የምሰራው። ግን እንደዚህ ወንበር ላይ ስትቀመጥ የሆነ ኮይን የሚባል አለ። ተሰበስብና ኤክስቼንጅ ትደራረጋለህ። ከዛ 100,000 ስትሞላ $10 ነው። ግን እዛ ቦታ ላይ አሁን ጋምብል አለ። ጋምብሉ ሀራም ነው። እሱን እኛ አናረግም። ቁማር አለ ደግሞ ምንድን ነው ይሄ እንትን ጌም የሚጫወቱት አለ። እሱን እኛ አንሰራም። ሙስሊሞች ያንን አንጫወትም። ግን ኮይን የሚባል አለ። ኮይን እና ፖይንት ማለት ነው። ላይቭ ላይ ስትቀመጥ ያው አዲስ እንደገባ እንኳን ደህና መጣህ እንደ ሀገር ከሆነ 30 ቀለል ያለ ነገር ልንገርሽ፣ አዳምጥ። አዮ ቀለል ያለ ነገር ያኔ እንዲገባህ ብዬ ነው። እና እንደዛ ላይቭ ላይ ቀለል ያለ ነገር ልንገራችሁ፣ ወደም ባርጋችሁ አዳምጥ። እንደዚህ አይነት ነገራቶች ወላሂ ሱመ ወላሂ ብዬ የምነግራችሁ ነገር እናንተን ለመግደል አይምሯችሁን ደነዝ እንዲሆን ለማድረግ የሚሰሩት በደንብ አድርጋችሁ አዳምጡኝ። ለምን መሰላችሁ? 2 ቀን 3 ቀን 4 ቀን አስቁመው $10 ነው የሚሰጧቸው። ይሄንን $10 የምታገኙበትን ስራ ለመፍጠር እንድትጣጣሩ ቢያደርግላችሁ፣ የሆነ ነገር ለማግኘት እንድትጣጣሩ ቢያደርግላችሁ የሆነ ትልቅ ደረጃ ትደርሳላችሁ። ይሄ ህይወት ላይ አጭር የሚባል መንገድ የለም። አጭር የሚባል ሀብታም የለም። በአጭር አሊ የምትሆኑበት የለም። በ2 ዓመት ጊዜ ውስጥ እንደዚህ ቀርተህ ምናምን የምታገኙበት የለም። በሳምንት ውስጥ ሚሊዮን የምታገኙበት የለም። እንደዚህ የሚባል ነገር ይሄ ህይወት ቀላል አይደለም። ትለፋለህ፣ ትሮጣለህ፣ ትሰራለህ፣ ትደክማለህ። ሰው ማገልገል ካለበት ታገለግላለህ። ራስህ እንትን ማድረግ ካለብህ ሁሉም ነገር ህይወት አቋራጭ የሚባል ነገር የለውም። በቃ ይሄንን እንትን በሉ።
አሁን ሶሻል ሚዲያው አቋራጭ ነው የሚያሳያችሁ። ልክ እዚህ አሁን ቲክቶክ ስንከፍት ምናምን በብዙ ምናምን ብር የሚሰሩ ሰዎች አሉ ምናምን ቶሎ መኪና ይገዛሉ፣ የሆነ ነገር ያደርጋሉ ምናምን እንደዚህ የሆነ ጊፍት ምናምን ይሰጣጣሉ ምናምን። እኛ እነሱ እንትኖቻችን አይደለም የምንከተላቸው አይደለም የምናያቸው ሰዎች አይደለም። እነሱ ጋር ስንቱ ሀራም አለ፣ ስንቱ ማጨማለቅ አለ፣ ከስንቱ ጋር መዝለል አለ፣ ሂጃብ ማውለቅ አለ። እኛ ደግሞ በዛ የሚገኝ ብር በአፍንጫችን ይውጣ ማለት ይገባናል። አንድ ሙእሚን እንደዚህ ከሚያገኝ እስኪያልበው ከመቀመጫው እስኪያልበው ሰርቶ 1 ብር ቢከፈል ይሻል፣ ተሸክሞ 1 ብር ቢከፈል ይሻል። ስለዚህ ማንኛውም ሾርት ከት፣ ይሄ የኔን ምክር ነው የምነግራችሁ። ማንኛውም ሾርት ከት የሚባል ነገር ካያችሁ ዩቲዩብ ላይ ለምሳሌ በአጭር ጊዜ ሀብታም የምትሆኑበት ካለ ይሄንን ዲሌት አድርጉት። የሆነ ነገር እንትን እያደረጋችሁ ቆይ እንደ እመጣልሻለሁ ወደ አንቺ ሀሳብ። አሁን ጠቅላይ ምክር ነው እያስቀመጥኩ ያለ። የሆነ ነገር ታብታብ አድርጋችሁ እንደዚህ አይታችሁ ምናምን እንደዚህ ብር የምታገኙበት የሚባል የለም። ይሄ ህይወት ላይ እንደዛ ቢኖር እንዴ ይሄ ሁሉ ህዝቡ ምን ሆኖ ነው? ምን ሆኖ ነው ህዝቡ? ለምን አይሰራም ሰው? ስለዚህ እንደዚህ አይነት ነገር አቁሙ። በተለይ አረብ ሀገር ያላችሁ እኔ ቀለል አድርጌ ልንገራችሁ፣ በቀላሉ መስራት መክበር ትችላላችሁ። እናንተ ያላችሁበት ሀገር